ጥፋት ሕይወቴን አድን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ወር በገባ በ23 ሰማዕቱ ቅዱስ ጊዮርጊስ መክብበ ሰማዕት ይለዋል። የሰማዕታት ራስ ማለት ነው። እንደገና ደግሞ የኢትዮጵያ ገበዝም ተብሎ ይነገርለታል። የቅዱስ ጊዮርጊስ ወርሃዊ መታሰቢያ ነው። በዚህ ሰላም ለህሊናከ በዚህ በመልክ ድርሰት ላይ እንዲህ ነገር አለ። ሰላም ለህሊናከ ዘመከረ በልባዊ ከልብ በሚመክርና በሚያስብ ለህሊናህ አንድም ከልብ ለሚመክርና ለሚያስብ ህሊናህ ሰላምታ ይገባዋል ይልና በሞቱ ወበተንስወቱ ለተሳትፎ መራዊ በሞትም በመነሳትም ሙሽራ የሆነ 4 ጊዜ ሞቷል፣ 3 ጊዜ ተነስቷል። ለዚህ ምስክር የሚሆነው ከበጌራ ወርቅ ጽሩይ እምንቆ ባህሪ ዘይሐጡ ዘተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ። አዎ የስሙና የሞቱ ምስክርነት የተጻፈብሽ ማናት? አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ። የጊዮርጊስ ቀጸላው ወይም ደግሞ አክሊሉ እመቤታችን ነሽ ማርያም። አዎ በሞቱና ይልቁንም ደግሞ ተጋድሎቱ የተጻፈብሽ 4 ጊዜ ሞቷል፣ 3 ጊዜ ተነስቷል። ይሄ የተጻፈብሽ ነው የሚላትና በሞቱ የሚገርም ነገር ነው። ወበተንስወቱ ለተሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ። አቃቤ ሥራይ የመድኃኒት በማንኛውም ነገር የምትጠብቅና የምታድን ደዌንም የምትፈውስ አንተነህ። ደዌን የምትፈውስ የምታድን አንተነህ ይልና ለወለት ከመቤዘውካ እማፈ ደራጎን አርዌ ደራጎን ከሚባል አውሬ ቢሩታዊትን ያዳንካት እንድትድንም ያደረካት ምንድን ነው የሚለው? የቤሩት ሰዎች እንደ ንስር 2 ክንፍ እንደ ፍየል ጽሕም እንደ አንበሳ ጠንካራ ክንድና እግር እንደ ዘንዶ ጅራት ያለው አንገቱ እንደ ሰገኖ የሰገገ ጥርሱ እንደ አዞ የረዘመ ደራጎን የሚባል አውሬ ያመልኩ ነበረ ይላል። ቅዱስ ጊዮርጊስ የሚገርመው ነገር አባቱ ዞሮንቶስ ይባላል። እናቱ ደግሞ ቴዎብስታ አቅሌስያም ትባላለች። ጊዮርጊስ ማለት ኮከበ ጽባህ የጧት ኮከብ ፀሐይ ሐረገ ወይን መስተገብረ ሃይማኖት የሃይማኖት ገበሬ የሚል ስም አለው እና አባቱ ጊዮርጊስ በተወለደ በ10 ዓመቱ እንደሞተበት ገድሉ ይናገራል። የቅዱስ ጊዮርጊስ ገድል ማለት ነው። እና መስፍኑ በአባቱ የተተካው ካሳደገው በኋላ በ15 ዓመቱ ወደ ቤሩት ወረደ ነው የሚለው። ወደ ቤሩት ወረደና እድገቱ ፈረስ መጋለብ፣ ቀስት መወርወር፣ ከሰዎች ጋር መነጋገር ነበርና ወደ ቤሩት ማለት በኢያሪኮ ዳርቻ ወዳለች ቤሩት ወደምትባል ሀገር ወርዶ አሁን የተባለውን ይህንን ከላይ የገለጥነውን ዘንዶ የሚያመልኩ ሕዝቦች አገኘ። እየተጓዘ እንዳለ በትልቁ ወርካ የንጉሱ ልጅ የገዡ ልጅ ታስራ ያገኛታል። ሞነች ነው አላት። በእኛ ሀገር ደራጎን የሚባል ጣዖት ይመለካል። የሚበላው የመጀመሪያ ልጅ ነው እና በዚህ ሀገር ያሉ ሰዎች የመጀመሪያ ልጃቸውን ሰጠው ጨርሰው ወደ ሌላ ሀገር ሊሰደዱ ሲሉ አባቴ የኔንም ልጅ እገብራለሁ ብሎ ዛሬ የኔ ተራ ሆኖ አሁን ይመጣል፣ መንገዱ ልቀቅለት፣ ከዚህ ዘወር በል አንተንም እንዳይበላ ትለዋለች። ከዚህ በኋላ አይ ዝም በይ አላት። ኧረ ይበላሃል፣ ዘወር በል አለችው። ግድ የለም ዛሬ እግዚአብሔር በእኔ ላይ አድሮ የሚሰራውን ታያለሽ አላት። መሬቱን እያፏጨው እየጮኸ መጣ።
ሲመጣ በስመ ሥላሴ ቢያማትብበት በሱ ላይ ያለው በዘንዶው ላይ ያለው ዲያብሎስ አጋንንት ሰይጣን እንደ ጉም ተኖ እንደ ጭስ በኖ ሲጠፋ እንደ ገመድ ሆኗል። በዚህን ጊዜ አንገቱን በገመድ አስሮ እያስጎተተ እሷን ከተማ ለከተማ እንድትዞር አድርጓታል። የከተማ ሰዎችም አምነው አምላከ ጊዮርጊስ መሐረነ፣ አምላከ ጊዮርጊስ ተሰሃለነ እያሉ የሚያመልኩ ሆነዋል ማለት ነው። ለዚህ ነው ለወለት ከመ ቤዘውካ ማፈደር ሀጉር አሬ ለወለት ከመ ቤዘውካ አውሬ ከደራጎን አውሬ አፍ ብሩታዊትን እንደ አዳንካት ተረፈ ሕይወቴ ቤዙም ኩሉም ምንሳውየ ከጥፋት ሕይወቴን ጠብቅ። ርዕሳችን እዚህ ላይ ነው የወጣ ነው። ከጥፋት ሕይወቴን ጠብቅ ነው የሚለው። አንድ ድጓን እንውሰድ። ውእተ አሚረ ይውህዝ ማየ ሕይወት እምኢየሩሳሌም። ቅዱስ ያሬድ እንዲህ ይለናል። ያን ጊዜ የሕይወት ምንጭ በኢየሩሳሌም ይመነጫል። መቼ? ውእተ አሚረ ይነግስ ሎሙ ለሰማይት፣ ለምስክሮቹ ለሰማዕታት እግዚአብሔር አምላክ ከሰማየ ሰማያት ወርዶ በቤተልሔም ተወልዶ በኢየሩሳሌም እየተመላለሰ ሲያስተምር ምስክርነታቸውን የሚያጸናላቸውና የሰጣቸው ምንድን ነው? ለምን ተአንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ ወተንሥኡ ነገሥተ ምድር እያለ በሚለው ዳዊት ላይ ልጄን ሾምኩኝ የሚል አንቀጽ አለ። ስለዚህ እንደነ ሰሎሞን እንደነ ዳዊት ተቀብቶ ወይም ደግሞ ወርቅ አስሮ ሳይሆን የወርቅ ግምጃ ለብሶ ወታደር አሰልፎ መሳሪያ አስይዞ ይጠብቁት ነበርና እሱ ግን በቤተልሔም በከብቶች ግርግም ተወልዶ ሰማያውያን መላእክት፣ ምድራዊ እረኞች፣ የበረቱ ያሉ እንስሳት፣ ከጫካ የመጡ አራዊት ምስጋና ያቀረቡለት አምላክ ነው። እሱ በተወለደ ጊዜ አለ አሃዱ እግዚአብሔር ወአሃዱ ስሙ፣ አንዱ ዘላለማዊ ስሙ እግዚአብሔር የሆነ ሲወለድ ግን በቤተልሔም ሕፃን የተባለ በስምንተኛው ቀን ኢየሱስ ተብሎ መድኃኒትነቱን የገለጠ በቀራንዮ ተሰቅሎ መድኃኔ ዓለም የዓለም መድኃኒት ሆኖ ሥጋውን ቆርሶ ደሙን አፍስሶ ዓለሙን ያዳነ ከድንግል ማርያም በነሳው ሥጋ አማኑኤል የተባለ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ይህንን ቅዱስ ያሬድ ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮንነ አሐደ ሥጋ፣ ከድንግል ማርያም በነሳው ሥጋ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አዎ ወኮንነ አሐደ ሥጋ አንድ ሥጋ ሆነናል የሚለውን ይተረጉማል። ወተአሚረ ይሁቦሙ አስቦሙ ዘአሰፍዎሙ፣ እሱ በዚህ ዓለም ተወልዶ በዚህ ዓለም እየተዘዋወረ ሲያስተምር ለሰማዕታት ለምስክሮቹ ላመኑት ላማኞቹ ያን ጊዜ ዋጋቸውን ይከፍላቸዋል። በሌላ መልኩ አሁን ላይ ሰማዕትነትን እየተቀበሉ ላሉ በድንጋይ ለተወገሩ፣ በሰይፍ ለተወራረዱ፣ በመጋዝ እንደነ ቅዱስ ጊዮርጊስ ለተሰነጠቁ፣ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ፊልጶስ ተዘቅዝቀው ለተሰቀሉ፣ እንደነ ቅዱስ ጳውሎስ አንገታቸውን ለተሰየፉ፣ እንደነ ቅዱስ ቶማስ አፍንጫውን የተቆረጠ፣ ጆሮውን፣ እጆቹን፣ እግሮቹን የተቆራረጠ ለነዚህ ይልቁንም ደግሞ ስለ ወንጌል ጥርሱ ተሰብሮ የተቃጠለ ለነዚህ አስወሙ ዘአሰፍዎሙ የሚያስፈልጋቸውን ይልቁንም ደግሞ አሻግረው እያዩ ለሞቱለት ሕይወታቸውን ለገበሩለት ለዚያ ዋጋቸውን ይሰጣቸዋል። እለበንቲያሁ መጣው ነፍሶሙ፣ ስለ እርሱ አንድም ስለ መንግሥተ እግዚአብሔር ነፍሳቸውን አሳልፈው ሰጠዋልና ይሁቦሙ አስቦሙ ዘአሰፍዎሙ የሚያስፈልጋቸውን አንድም ያስፈልጋቸውን በሌላ መልኩ የተጋደሉለትን ነፍሳቸውን ስለ እግዚአብሔር መንግሥት ሰጠዋልና የሚያስፈልጋቸውን ይሰጣቸዋል። ክብር ይደልዎሙ ክብርም ይገባቸዋል ይልና እለተወከሉ በመስቀሉ ለታመኑ መስቀሉን አሻግረው ለተመለከቱ ተራራውን ለወጡ ጎድጓዳውን ለተሻገሩ ለነሱ ይሁቦሙ አስቦሙ ዘአሰፍዎሙ የሚያስፈልጋቸውን አስባቸውን ዋጋቸውን አስበጻማቸውን ይሰጣቸዋል ይልና
ያድህና እሞት ለነፍሶሙ ስጋቸው በሰይፍ ቢቆራረጥ ስጋቸው በእሳት ቢቃጠል ነፍሳቸውን ግን ከሞት ያድናል። ማነው እሱ? እግዚአብሔር። እስመ ውእቱ ኃይሎሙ በዚህ አንዱ አሃዱ በመስቀል ተሰቅለ ቁልቁሊተ ወአሐዱ በመጥዋዕት ክሳዶ ክብርተ አንዱ አንገቱ በሰይፍ ቢቆረጥ አንዱ ተዘቅዝቆ ቢሰቀል እስመ ውእቱ ኃይሎሙ ኃይላቸው እግዚአብሔር ነውና እሳቱን እንዲችሉት ሰይፉን እንዲችሉት መከራውን እንዲችሉት የፈላውን ውሃ እንዲችሉ ኃይል የሚሰጣቸው እሱ ነውና አንድም የሰጣቸው እሱ ነውና ኃይሉ ውእቱ ክርስቶስ ለሰማዕታት አንድም ለጊዮርጊስ እግዚአብሔር ኃይሉ ነውና በሌላ መልኩ ለቅዱስ ጳውሎስ እግዚአብሔር ኃይሉ ነውና በሌላ መልኩ ለሰማዕታት ጽናታቸው ለጻድቃን ክብራቸው ለመነኮሳት ይልቁንም በዓታቸው ይልቁንም ደግሞ ለነቢያት ትንቢታቸው የሆነ እግዚአብሔር ኃይላቸው ነውና እለተወከሉ በመስቀሉ ለታመኑ ያድኅና ሞት ለነፍሶሙ ነፍሳቸውን ከሞት ያድናል። እስመ ውእቱ ኃይሎሙ ኃይላቸው ነውና ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ወይሴስዮሙ አመ ረኃብ በረሃብ ጊዜ ይመግባቸዋል፣ በጽም ጊዜ ያጠጣቸዋል፣ በመታረዝ ጊዜ ያለብሳቸዋል፣ በድካም ጊዜ ያጸናቸዋል፣ በፀሐይ ጊዜ ጥላ ይሆናቸዋል፣ በውድቀት ጊዜ አብ ወወልድ ወመንፈስ ቅዱስ በሥላሴ ስም ለወደቁት ሁሉ እመኒ ወደቁ ወትነሣ ቢወድቁም ይነሳሉ፣ ቢራቡ ይጠግባሉ፣ ቢጠሙ ይጠጣሉ፣ ቢታረዙ ይለብሳሉ። እለኪያሁ አምኖ እሱን አምነዋልና ይልናል። እሱን አምነዋልና እሱን ስላመኑ እሱ ምግባቸው ነው፣ እሱ መጠጣቸው ነው፣ እሱ ልብሳቸው ነው። አባ ጊዮርጊስ ዘጋስጫ ኢየሱስ ክርስቶስ ጦመ ስም ለዘይጼዎ አምኖ ለሚጠራው ስሙ ጣፋጭ ነው። ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ አምኖ ለሚበላው ኢየሱስ ክርስቶስ የሕይወት ምግብ ነው። ኢየሱስ ክርስቶስ ጽዋ ሕይወት ለዘይሰትዮ ኢየሱስ ክርስቶስ አምኖ ለሚጠጣው የሕይወት መጠጥ ነው ይለናል። የዮሐንስ ወንጌል ምዕራፍ 4 ላይ ያች ሳምራዊት ሴት ውሃ ልትቀዳ ስትሄድ ቁጥር 6 ጀምሮ የምናነበው ቃል ነው። ባሎቿ ሙተውባት ዕብራውያንና ሳምራውያን ጧት ወይ ማታ ውሃ ይቀዱ ነበርና ውሃ ልትቀዳ ስትሄድ ያች ነፍሰ በላ ባሎቿን የጨረሰች ሴት መጣች እያሉ ይሰድቧት፣ ያንገላቷት፣ ያሟት፣ ያስጨንቋት ነበርና የሰው አፍ ከሚበላኝ ጧት እንዳልቀዳ ዕብራውያን ይቀዳሉ፣ ማታ እንዳልቀዳ ሳምራውያን ይቀዳሉ። ሁለቱም ለእኔ ጥሩ አይደሉም። እንቅፋትን መከራን ይልቁንም ደግሞ በእኔ ላይ እንቅፋት አስቀምጠዋል፣ መሰናክል አስቀምጠዋል ብላ ፀሐይ ብላይ ብላ 6 ሰዓት ውሃ ልትቀዳ ስትሄድ መድኃኔዓለም በ6 ሰዓት ሄደና ምንጩ ላይ ውሃ ጠጭኝ አላት። ይህን ሲላት አንተ ዕብራዊ ነህ፣ እኔ ሳምራዊት ስሆን ከኔ እንዴት ውሃ ትጠይቃለህ አለችው። ሲላት ውሃ ጠጭ ብሎ የሚጠይቅሽ ማን ብሆኑም ብታውቂ ኖሮ እሱ የሕይወትን ውሃ ይሰጥሽ ነበረ አላት። ጌታዬ ሆይ ውሃው እንዳትቀዳ ሩቅ ነው፣ መቅጃም የለህም። እኔ ደግሞ እንዳልሰጥህ አንተ ዕብራዊ እኔ ሳምራዊት ነኝ። ስለዚህ ከየት ትጠጣለህ? የቱ በምንስ ትቀዳለህ አለችው። ውሃ ጠጭ ብሎ የሚጠይቅሽ አንቺ የምትሰጪው ጊዜያዊ ውሃ ነው፣ ብትጠጪውም ይጎላል፣ ይጠፋል። እኔ ግን የምሰጥሽ ዘላለማዊ ውሃ ነው፣ የሕይወት ውሃ ነው ሲላት እንግዳስ በፀሐይ ወደ ምንጭ እንዳልወርድ ፀሐይ እንዳይመታኝ ሰዎችም ደግሞ ነቀፌታ አስቀምጠዋልና በእኔ ላይ እንዳይነቅፉኝና እንዳይሰድቡኝ በቤቴ የሚኖር የሕይወትን ውሃ ስጠኝ አለችው። እሱም እንዲህ አላት፣ ባልሽን ጠርተሽ አምጭና እሰጥሻለሁ አለት። ባል የለኝም አለችው። እውነት ብለሻል፣ የሞቱት ያንቺም አይደሉ፣ ከጎረቤት የደበቅሽውም ያንቺ አይደለም ሲላት የእውነቱን ሲነግራት እነሆ ስራዋን ሰብራ ወደ ከተማ ሄዳ የውስጤን የነገረኝን ሰው ችግሬን ያስወገደልኝ ሰው ኑና ተመልከቱ ብላ ብዙ ሰዎችን ይዛ መጣ። እሷም ተለውጣ ሌሎችም እንዲለወጡ አድርጋለች። ምንድን ነው? ለተወከሉ በመስቀሉ ለታመኑ ያድኅና ሞት ለነፍሶሙ ነፍሳቸውን ከሞት ያድናል። እስመ ውእቱ ኃይሎሙ ኃይላቸው ነውና ወይሴስዮሙ አመ ረኃብ
በረሃብ ጊዜ ይመግባቸዋል፣ በጽም ጊዜ ያጠጣቸዋል፣ በመራቆት ጊዜ ያለብሳቸዋል። እለኪያሁ አምኑ በሱ አምነዋልና። ይቺ ሴት እንግዲህ አመነች። ባመነች ጊዜ እንሆ መከራ ሁሉ ተወገደላት። እሷ ብቻ አይደለችም፣ በከተማ ያሉ ሰዎችን ይዛ መጣ። ሁሉም አምነው እንዲከተሉ አድርጋለች። እለተጠምቁ በቅድስት ቤተ ክርስቲያን፣ በቅድስት ቤተ ክርስቲያን ወንዶች በ40 ቀን ሴቶች በ80 ቀን ለተጠመቁት ይብጽሐነ ወትረ ጸሎቶሙ፣ በቅድስት ቤተ ክርስቲያን በ40 ቀንና በ80 ቀን ተጠምቀው እነሆ እግዚአብሔርን ተከትለው የወጡ የወረዱ ስለ እግዚአብሔር መንግሥት ብለው የሞቱ አባቶቻችን እነሆ ጸሎታቸው ትድረሰን የሚለውን ይተረጉማል ማለት ነው። ስለዚህ ቅዱስ ጊዮርጊስ በወር በ23 የቅዱስ ጊዮርጊስ ወርሃዊ መታሰቢያው ነው። በነገራችን ላይ 4 ትልልቅ በዓላት አሉት። የመጀመሪያው ህዳር 7 ቀን ነው። ህዳር 7 ቀን እንደሚታወቀው በዚያች በመበለቷ ቤት ተገኝቶ ትቤሎ ብሲት መበለቲቱ እንደዚህ አለችው ለብፁዕ ወደ ቅዱስ ጊዮርጊስ፣ ቅዱስ ጊዮርጊስን አምላኮሙ ለክርስቲያን፣ የክርስቲያኖች አምላክ ሳላውቀው ሳይገባኝ በቤት የገብቶ ተመስሎ ሰባ ሰው ተመስሎ በቤት የገብቶ ሰው ተመስሎ ከቤት የመጦ መጽሐቤ አንድም ሰው ተመስሎ ወደ እኔ መጣ፣ በሌላ መልኩ ሰው ተመስሎ ወደ ቤት የገባ ቅዱስ ጊዮርጊስ ወደ ልባችን እንዲገባ መልካም ፈቃዱ ይሆንልን። ምን አለች? የክርስቲያኖች አምላክ ሰው ተመስሎ ወደ ቤት የገባ አለች ሲጠቀለል። ወይቤላ ቅዱስ ጊዮርጊስ አንሰ ይኮንኩ አምላከ አላ ገብረ አምላክ አነ። ቅዱስ ጊዮርጊስ ደግሞ መልሶ እንዲህ አለ፣ እኔ አምላክ አይደለሁም ይልቁንም የአምላክ አገልጋይ ነኝ አላት። ምንድን ነበር ከተባለ ልጇ ታሞ ነበርና ልጇን አዳነላት። ምግብ አልነበራትም። ቤቷን በበረከት በአንደኛ ነገሥት ምዕራፍ 17 የኤልያስ የመበለቷን ቤት በምግብ እንደሞላ፣ በዘይት እንደሞላ፣ በዶቄት እንደሞላ፣ ይህም በሁለተኛ ነገሥት ምዕራፍ 4 ላይም ኤልሳ የድሃይቱን ባሏ ከመሞቱ በፊት ተበድሮ ብድሩን ሳይከፍል ሲሞት ብድር አትከፍለኝም ብሎ አበዳሪ ክፍል ልጆቿን ለባርነት ሊወስድባት ሲል ወደ ኤልሳ ሄዳ ባለቤቴ ሞተ፣ ዕዳ አለብኝ፣ ልጆችን ባሪያ ሊያደርግብኝ ነው፣ ነቢየ እግዚአብሔር መፍትሄ ፈልግልኝ ስትለው ሂጂ ወደ ቤትሽ አላት። እሷ ወደ ቤቷ ስትገባ ያለውን ዕቃ ሁሉ ሰብስብ ይውሏት ነበርና በቤቷ ያለውንም በጎረቤት ያለውንም ሰብስባ ስትጨርስ ሳይመጣ ወደ ቤቷ እሱ በመቀመጫው ወይም በበዓቱ ሆኖ ሲጸልይ ቤቷ በበረከት ሞላላት። እየሮጠች ሄደችና ዘይቱም ሞላ፣ ውሃውም ሞላ፣ ዱቄቱም ሞላ፣ ቤቴ በበረከት ሞልቷል ብላ ስትነግረው እሺ ጥሩ ነው እና ምን ላድርገው አለችው። ሽጭና ዕዳሽን ክፈይ፣ የተረፈውን መልካም ዘመን እስከሚመጣ ድረስ ተመገቢ አላት ይለናል። ለዚህ ነው እንግዲህ ይቺ መበለት ልጇ ታሞ ነበርና አዳንላት። ቀጥሎ ምግብ ነበር የጠፋው፣ ምግብም አመጣላት። ቀጥሎ ደግሞ እሱ ታስሮ ነበረ። ሰንሰለቱን በራሱ አንስቶ በጣራ ወጥቶ ሄደ። ብቻም አይደለም አምደ ቤቴ ዘአቁጸልከ ሰላም ለከ ጊዮርጊስ፣ የቤቷን ምሰሶ የታሰረበትን አለምልሞ ሄዷል ማለት ነው። አንደኛው ይሄ ነው። ሄዶ ከንጉሱ ፊት ሲቆም ዱዲያኖስ ፊት እንደገና ጥር 18 ደግሞ ሰውነቱን በሰይፍ ቆራርጦ በመጋዝ አሰንጥቆ በምጣድ አስቆልቶ በሙቀጫ አስወቅቶ በደብረ ይድራስ ተራራ ሄደው እንዲዘሩት ቢያደርግ የዘሩት ሰዎች ተመልሰው ወደ ንጉሱ ሳይደርሱ በኃይለ እግዚአብሔር ይልቁንም በእግዚአብሔር ፈቃድ በቸርነቱ ተሰብስቦ ለዘሩት ሰዎች ካጠገባቸው ሄደና ምን አለ? ደህና ናችሁ ያላቸው ማን ነው? እሱ የተዘራው ማን ነው? ጊዮርጊስ ሰማዕቱ ለክርስቶስ፣ የክርስቶስ ሰማዕት ቅዱስ ጊዮርጊስ በጥበበ እግዚአብሔር የተበተነው። እንደውም ቅጠሎች ምን ብለዋል? ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ፣ ይሄ በእኛ ላይ የተዘራው የእግዚአብሔር ምስክር፣ የኢየሱስ ክርስቶስ ምስክር፣ የሥላሴ ምስክር ቅዱስ ጊዮርጊስ ነው እያሉ ቅጠሎቹ አመስግነውታል። ከዚህ በኋላ በጥበበ እግዚአብሔር ተሰብስቦ ያ የተበተነው ሄደና ለዘሩት ሰዎች ሰላም ናችሁ አለና ዱዲያኖስ ፊት ሄዶ ቆመ። አሁን ሁለተኛውን ይሄ ጥር 18 ቀን ሚያዝያ 23 ቀን 70 ነገሥታትን አሸንፎ 7 ዓመት ተጋድሎ በ20 ዓመቱ ነው የወጣው። 7 ዓመት ተጋድሎ ለ7 ዓመት ተጋድሎ 7 አክሊላት ወርደውለት ሚያዝያ 23 ቀን እረፍት ነው ማለት ነው። ስለዚህ አንደኛው ህዳር 7 ቀን ነው። ሁለተኛው ጥር 18 ነው።
ሶስተኛው ሚያዝያ 23 ነው። አራተኛው ደግሞ ነሐሴ 17 ደምርኒ ምስለ ፍልሰትኪ የሚል ታሪክ አለ። እመቤታችንን አምኖና ተማምኖ የጠየቃት ጥያቄ ነው። እሱም ሆኖለታል። ለእኛም እንዲሆንልን የአምላካችን እግዚአብሔር መልካም ፈቃድ ይሁን። የመጨረሻው ይቤሎ መድኃኒነ ለቅዱስ ጊዮርጊስ መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን እንደዚህ አለው ይለናል። ቅዱስ ያሬድ ነው። ይቤሎ መድኃኒነ ለቅዱስ ጊዮርጊስ ቅዱስ ጊዮርጊስን መድኃኒታችን ኢየሱስ ክርስቶስ እንዲህ አለው ይልና ኩሉ ዘሐነጸ ቤተ ክርስቲያን በስምከ በስምህ ቤተ ክርስቲያን የሰራ በስምህ ቤተ ክርስቲያን ያሰራ በስምህ ገድልህን ያጻፈና መልክህን ያስደረሰ በስምህ በጎ ነገር ያደረገ ሁሉ አነ አሐንጽ ሎቱ ማኅደረ ዘበሰማያት በሰማይ ቤቱን እኔ እነሆ እሰራለታለሁኝ ብሎ እግዚአብሔር ቃል እንደገባለት ለቅዱስ ጊዮርጊስ ቅዱስ ያሬድ ይናገራል። እና ቅዱስ ጊዮርጊስ እንግዲህ እንደሚታወቀው ወር በገባ በ23 በየወሩ የመታሰቢያ የተደረገለት ሰማዕት ነውና ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ ከጥፋት ሕይወቴን ጠብቅ ብለን በዚህ ተነስተናል። እግዚአብሔር አምላክ የሁላችንም ሕይወት እንዲያስተካክል መልካም ዘመን መልካም ጊዜ እንዲሰጠን መልካም ፈቃዱ ይሆንልን። አምላከ ቅዱስ ጊዮርጊስ መሐረነ፣ አምላከ ቅዱስ ጊዮርጊስ ተሳሃለን እያልን እንድንጓዝ የእግዚአብሔር የአምላካችን መልካም ቸርነቱ ይሆንልን። እዚህ መጨረሻው ላይ ሰአለነ ጊዮርጊስ ሀበ እግዚአብሔር፣ ጊዮርጊስ ወይ ወደ እግዚአብሔር ለምንልን ወጸልይ በእንቲአነ ስለኛም ጸልይልን፣ ስለኛም ከእግዚአብሔር ጋር ወደ እግዚአብሔር ተነጋገር። ሰአለነ ጊዮርጊስ አንተ ቅዱስ ጊዮርጊስ ወደ እግዚአብሔር ለምንልን፣ ወደ እግዚአብሔር አስታኩትልን። ወጸልይ በእንቲአነ ስለኛም ጸልይ፣ ስለኛም ለምን። ሐረጽዎ ወገመድዎ ፈጩት ከሰከሱት ወዘረው ስጋውን ዘሩ ከመሐመድ እንዳመድ ዘሩት፣ እንደ መልካም ገበሬ ዘር እንደሚዘራ ዘሩት። ወወሰድው ሀበ ሰባ ነገሥት ከዛም ደግሞ ወደ ሰባ ነገሥታት ወሰዱት። ረገጸ ምድርን ረገጠ፣ አንሥአ ሙታንን አነሳ። አባ ጊዮርጊስ ቅዱስ ጊዮርጊስ በሰላም አደወ መንግሥተ ክብር ወረሰ። 7 ዓመት ተጋድሎ ሰባ ነገሥታትን አሸንፎ ሚያዝያ 23 ቀን በሰላም እንዳረፈና መንግሥተ እግዚአብሔርን እንደተረከበ ቅዱስ ያሬድ ይነግረናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ የሰማዕታቱን በረከት ለእኛ ያድል።